ቪዲዮ አይቶ ደውሎልን ነበር አውርተናል። በቃ ይቅርታ በኔ ብዙ ነገር ስለነበርኩ ነው ምናምን ብሎናል። ያው ብዙ ሰው ስልክ ስለሚደውልልኝና ማንሳት ያልቻልኩት ለዛ ነው እና ብቻ ይቅርታ ብሎናል። እና እንዴ በቃ ትመጣና ቪዲዮ ይዛ እንድትመጣለች ቪዲዮ ይዛ እና ብሩኬኒ በቃ እንደዚህ ያደርጋል ብዬ አላስብም ነበር ምናምን። ከዛ በኋላስ እንደዚህ እኔ ልጅ በሆዴ እጂ ማንን ብዬ ነው የመጣሁት እዚህ ብሩክን ብዬ እኔ ብሩኬ እኔ እኮ ነገር ያለው ነገር እኮ ማለት እንደ መሰል ምን እንዴ አንቺ ብትታመሚ ነገር እሱ ቢታመም እኮ ለብቻችሁ እኮ የምትሆኑ ነገር ነው። ነገር ሌላ ጠላት ይመጣል። እንደገና ሴት ይዛ የምትመጣብሽ እሷ ራሷ ቤት ልትመጣ ትችላለች። ግን ብሩኬ ቢሆን አንድ ላይ ስትሆን ብትጣሉም አንድ ላይ ብትሆኑ ደስ መታመም አለ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ማትሻ ሰላም ብላችሁ። ሰላም ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሁሉ ሰላማችሁ ብዝዝት ይበልልን። አሚን በላ። አሚን። በሰላም ሀገራችን ገብተናል እና ወደ ናፍቆኝ ነበር እንግዲህ ከስግደት ተመልሰን የሰው ሀገር ምግቡ ምኑ ተንከራተን ጨጓራ እስከተመታመም ድረስ እና ብቻ ያው እኛም የሄድንበት ልፋታችን ከንቱ አልሆነም። አብሎም ያው እንደምንም ብለን ብሩኬንም ጨቅጨቀንም ቢሆን አስወልቀናል። አንደኛ ቤተሰብን ከመምጣታችን በፊት የዛ ቀን ቪዲዮ ከለቀቅን በኋላ ብሩክ ቪዲዮ አይቶ ደውሎልን ነበር አውርተናል። በቃ ይቅርታ በኔ ብዙ ነገር ስለነበርኩ ነው ምናምን ብሎናል። ያው ብዙ ሰው ስልክ ስለሚደውልልኝና ማንሳት ያልቻልኩት ለዛ ነው እና ብቻ ይቅርታ ብሎናል እና አውልቆልናል። ያው እኛ ልፋታችንም አንተ በቀላሉ እኮ አውልቆልናል አታል ስንት ልመና ነበር የነበረው እዚህ አንሳት በቃ ከኛ ካሜራ ጀርባ ያለው ቻሌንጅ እኮ በጣም ብዙ ነገር አለ። ስንት የሶስት ስጦታ ነው የሶስት ዝም ብዬ አላወልቅም ስንት ነገር ብሎናል። እኛ በስንት መንገድ እንዳስረዳን ያ ሀብል አይኑን ተሸፍኖ ነው ይዛን የተደረገለ። ከዛ ቀን ጀምሮ ይሆን ያለውን ነገር ራስ ቀስ ብለህ አስበው። ቪዲዮውንም እና እስቲ ከዛ በኋላ ያሉትን ቪዲዮዎች እና አስተውል። እኛ ዝም ብለን አይደለም ሀብል ምንለው ብዙ ነገር እያየን ስለሆነ ነው ብለን አውርተናል አይደል? ከዛ ብሩክ እምቢ አላለን። አላሳፈረን። እኛም የለፋንበትን ልፋታችን ከንቱ አልሆነም። የእናንተም ልፋት ላይ ከንቱ አልሆነም። ያው ፍሬ አፍርቷል። ብቻ ነገሮቹ ግን ያው እንደ መጀመሪያ እንደጠበቅነው ሳይሆን አሁን እየስተካከሉ ብሩኬም እኮ ወደ ራሱ እየተመለሰ ካያችሁ ያን ሀብል ከተመለሰ በኋላ ብሩክ ብዙም ሳይሆን በትንሹ ከመጀመሪያው ይሻላል። አይታችሁ ላይ ነው የተሰራበት። አሁን እኮ ልጁ እኮ ያው ትንሽም ቢሆን እኮ ትላንት ደስታችሁ ሳቀራቸው ራሱ ደስ ይላል። ቢጣሉ እንኳን ቢሰሳቁ እኔ ያልኩት ነገር አንደኛ ቤት ውስጥ እንደዚህ ሆናችሁ የተጣላችሁ ኑሩ ችግር የለም። ቤት ውስጥ ብቻ አንድ ላይ ሃይሚም እንደዚህ እቃውተሽ ለምን እንደው በር ምዘግበት ነው ጥያቄ እንዴ? እሱ አሁን ይሄው ሀብሉን መልሶ ወደ መስተካከል እየመጣ እንትን አባረረች እኮ ያቺ ልጅ እኮ ነው ሲጀመር እኔ እንደሚመስለኝ ማለት ነው ያቺ ልጅ ነው ያመጣት ብሩክ ሃይሚን ለማስቀናት ነው እንጂ ምንም ነገር ኖሯቸው አይደለም። ምንም ነገር ይሄው ነው ቤተሰብ ምንም ነገር እኔ ኖራቸዋል ብዬ እኔ አላስብም። ለማስቀናትና ለማስቀናት ነው በቃ ሃይሚ ስትቀና በቃ የሷን ሪአክሽን ለማየት ፈልገው ይሆን እኔ ግራ ገብቶኛል። ይስተካከሉ ይመጣሉ ከዚህ በኋላ እንጂ ያቺ ልጅ አሁን እኔ ምንም አይደለች ሲጀመር ምንም አይደለችም። እኔ ብሩክ የሚወደው ሃይሚን ነው አይታል አይደል? ማታ ለሷ ሲል ስንት ነገር ከፍሏል። ብዙ ደረቴ ላይ እኔ ወይኔ ደረቴ ላይ እኔ እያለሽ ሃይሚ ታይ ስሜቱን ታውቃለህ? አረተው ማሪያማት ስሜቱን ታውቃለህ ይላል። ስሜቱን ሳይሆን ደረቴ በቃ አሁን ይሄን እኮ እየነገረሽ ነው እኮ በቃ ላንቺ ያለው ቦታ ብቻ ያው ጉዳዩ ለማስተካከል ሃይሚም ያው ቆጭ ብላችሁ ያለው ነገር በፍስፈቱ ደስ ይለናል። ያው አሁን ከመጀመሪያው ከጸብ ይልቅ ያው አሁን እኮ ነገር ወደ መፍታት እየሄደ ነው የሚመስለው። ያው ብሩኬም ያን ሀብል ካወለቀ በኋላ ልጁ ወደ ራሱ ተመልሷል። ወደ መጀመሪያ ብሩኬ እየተመለሰ ነው ያለው። ብቻ ያን ነገር ከተመለሰ በኋላ ያው እኔ ሃይሚ ከምትወጣ ያው ከዛ ከቤት ከምትለቅ ብሩኬም ነገሮቹን እያረጋጋ እንደዛ ነው አሪፍ የሚሆነው። ሴት ልጅ ነች እሷ ደግሞ ብሩኬ ደግሞ ብቻዋን ሃይሚን ትቶ ከመሄድ መታመም አለ ብዙ ነገር እግዚአብሔር አያምጣውና ብዙ ነገር ሊፈጠር ይችላል። ማንም እየመጣ ቤታቸው እየገባ እያየ ነው አይደል? ከመሬት ተነስቶ እንደዚህ ደግሞ ሁለቱ መለያየት የለባቸውም። አንተም ብቻዋን ትታት የሷም ቤት ነው የሱም ቤት ነው የሁለታቸው ቤት ነው። ልፋታቸው ከንቱ እንዳይሆን ነው። የአራቱ ልጆች እዛ ቤት ሰፊ ነው። በቃ ከአራቱ ሁለቱ ቢመጡ እኮ ምርጥ ነበር። ሰፊ ነው እንደ ሃይሚዬ ቶሎ ብላ ብታረግዝና ብትወልድ ሰርጉ ቀርቶልህ ሰርጉ አይ ይጋባ። አንተ ደግሞ ባህል አታበላሽ። ባህል አታበላሽ አይደል? ባህሉ ሳይሆን ይሄው አራቱ ልጆች የተባለው ቀርቷል። ይሄው ማለት ያለው ሁለት ናቸው።
ከዛ ደግሞ እናንተ ደግሞ እንገባለን። ሁለት ልጆች እኔና ማቲ ደግሞ እንገባለን። እንዴ መሰለህ እኔ እናንተ እንገባለን። ደስ ይበለን እስቲ አንተ እሺ በለሽ። በቃ አራት ሆነን ማለት ነው። ልጅ ቢመጣ ወይ ሲሳይዞ ሲሳይዞ ሲመጣ እንደገና መታረቅ ይመጣል። ልጅ ከተወለደ ጥልም አይመጣም። እንዴት መሰለህ እንደዛ ነው የሚሆነው። አሁን ከአራቱ ሁለቱ ቢቀርቡ ደስ ይለኛል። እኔ ማቲን ካስቲ ልጅ መጀመሪያ እኮ አንተ ባህል አታውቅም። አረቢት ልጅ ግን ባህል እየረሳ ነው። ችግሬን ከተወለደ በኋላ አለ ችግሬን ከልጁ በኋላ ይመጣል። መጀመሪያ ሽምግልና አለ፣ ስንት ነገር አለ። አንቀለበት ተደርጓል። ሽምግልና ነው የቀረው። ጋሽዬ ጋር ከሆነ ሽምግልና ሲኬድ ሲፈቀድ እኛ ነን አበባውን ይዘን የምንገባው። ለዛ ያብቃል እና አንድ አይነት ሱፍ አድርገን ምናምን አስበዋል። አንድ አይነት ሱፍ አድርገን እኔ አቦታ ይልቀቅ ነው የምለው እኔ እሱ ነገር እሷ ነገር እኮ ና አንተ በዛ በኩል አስተካክላ ናኒ እሱን ሞክራለሁኝ። ናኒን አስተካክል። እነ ብሩክ እነሱ ለመጋባት እንትን ይበሉ እንጂ እነ ሀብ ከመልቀቅ ወደ ኋላ አይደለም። ና ቦታ ይልቀቅ። እነ ብሩክ ብቻ የነሱ ነገር ይስተካከል እንጂ ደግሞ ለመልቀቅ ነው የምትለው። እና ብቻ ቤተሰብ ነገሩ ብቻ ወደ እርቅ የሚሄድ ይመስለኛል። እየሄደ ነው እንጂ እግዚአብሔር ይመስገን። የእናንተ ልፋታችሁ ያው ፍሬ እያፈራ ይመስላል። ጸሎታችሁ እንግዲህ ያው እኛም ብሩኬም አላሳፈረንም። ብቻ ወንድሜ ደግሞ እነ ሐሰን እነ ቤት የሚጣሉት ነገር ምንድነው? ጓደኛሞች ሆነው ለምን እንደው እንደዚህ እንትን አንዱ ስንል አንዱ አሁን ደግሞ ወደ እናንተ እንግባ እንዴ። ደግሞ ግራ እኮ እየተጋባ ነው። ቤት ሐሰን ፍጽ በቃ ተው። እናንተ ደግሞ ይባሰ እንዲህ ስትሆኑ እነሱን ይባሰ እያጋጫችሁ ነው። እናንተ ሶስታችሁ አንድ ላይ ሆናችሁ ብቻ ያዋሻችሁ የሆነ ነገር እያላችሁ ለማሳው ሰው እኮ ስንት ነገር ሰው እኮ ተጋለው ምን ተብሎ እኮ ዋሽቶ እኮ ነው ሰው ሽማግሌ ዋሽቶ እኮ ነው የሚያስታርቀው። እንደገና ለእናንተ ደግሞ ሌላ ነገር አታምጡ፣ ሌላ ችግር አትፍጠሩብን። ችግር እኮ እየሆነ ነው። ሌላ ችግር ላይ ለምን ተፈጥራላችሁ? እና እኔ እነሱን ለማስታረቅ እነሱን ቁጭ ብላችሁ ለማናገር ያለቅ እናንተ እርስ በርስ ስትጣሉ ምንድነው የሚባለው? ያለው ነገር ብትደማመጡና በመተሳሰብ ነው የሚሆነው፣ በመደማመጥ ነው። እልህ መያዝ እኮ ለማንም ጥቅም የለውም። እና እስቲ እኛንም ተረዱን። እስቲ እነሱን በፍቅር መተውልን ለሰርግ ያብቃና ምን የገረመኝ ነገር አንድ ነገር ምን እንደሆነ ታውቃለህ? ሀብሉ ምናምን ሰጣት ከዛች ቺት አረግክብኝ ቀን ማንና እሷ መቀናው ቆይ ማቲ እኔ አላገባሽ ቀለበት አላደረገልሽ ማነሽና አንቺ እኔ እኮ ግራ እየገባኝ ያለው ከመሬት ተነስታ መጣ ሀብሉን ጭራሽ ወደ መኪና ልሰጠው ስትሄዳታ ለካሜራ እሱ አይቀበለ ይሄ አንደኛ ነገር እኮ መልሶላታል። እሱ በቃ ያለን እንዴ በቃ ትመጣና ቪዲዮ ይዛ ትመጣለች ቪዲዮ ይዛ እና ብሩኬኒ በቃ እንደዚህ ያደርጋል ብዬ አላስብም ነበር ምናምን። ከዛ በኋላስ እንደዚህ እኔ ልጅ በሆዴ እጂ ማንን ብዬ ነው የመጣሁት እዚህ ብሩክን ብዬ እኔ ብሩኬ እኔ እኮ ነገር ያለው ነገር እኮ ማለት እንደ መሰል ምን ብሩኬ ማሁን የሷ ነገር በቃ ወደ ህል እየገጠመ እያለችው ያን ሰዓት እሱ ሁሉ እንዳይገባ ለማዘን ይሄል ነው። ልጅ በልጅ በሆድስ ተሸክመሻል እኮ እኛም እሱን ሪስፔክት ሰተናል። አንድ እስካሁን ድረስ እንትን እያልን ነው። እስካሁን ድረስ እኮ ፍራቻ አይደለም ለክብር ያለው ምንም ነፍሰ ጡር ባትሆኝ እኮ ማንንም አይሰማሽም ነበር። ማንንም እኮ ረቅጦ ማባረር ይችላል፣ ከዛ ቤት ውስጥ ማባረር ይችላል። ግን ያው ለልጅ ያለው ክብር አንፃር ለእናትና ለሴት ልጅ ያለው ክብር አንፃር እና ካሜራማኗን ደግሞ ማስቀየም ምን አባቱ ነው እንደዚህ እኩል ቤት የሚሆነው? እሱም እኛ ያለው ነካኛ ያለው ከዚህ ጀርባ ያለው ነገር ማጣራት እንፈልጋለን። ብቻ የሷ ነገር ያበቃለት ይመስላል። ምን እንደሚያ ሰይጣን እኮ ማለት ነው በብዙ መንገድ ነው። አንደኛው ባይሳካለት በሌላኛው መንገድ ነው የሚመጣው። አሁን የሀብሉ በቃ ተበላሽባት አይደል? ሀብሉን ስላደረገች ነበር ይሄ ሁሉ ነገር። አሁን ደግሞ በሆነ ነገር አድርጋ ደግሞ ትመጣለች ታያል። አሁን እኮ ሃይሚዬም እየተረዳችሁ ነው ያለችው። ብቻ ነገሩን ብቻ የነሱ ጥሩ መሆን የነሱ የሆነ ደስታ ማስደስታቸው ሰዎች በጣም እየበዙ ነው። ብቻ ሃይሚ አንቺ ብቻ ለመረዳት ሞክሪና ያ በቃ እኔ ብሩክ ከዛ ቤት ከሚወጣ ይልቅ እዛው እየተጣላችሁ ምንም ቢሆን እንደምን ብትጣሉም ራሱ እዛ አንድ ላይ ብትሆኑ ይቀላል እንዴ። አንቺ ብትታመሚ ነገር እሱ ቢታመም እኮ ለብቻችሁ እኮ የምትሆኑ ነገር ነው። ነገ ሌላ ጠላት ይመጣል። አሁን እንደገና ሴት ይዛ የምትመጣብሽ እሷ ራሷ ቤት ልትመጣ ትችላለች። ግን ብሩኬ ቢሆን አንድ ላይ ስትሆኑ ብትጣሉም አንድ ላይ ብትሆኑ ደስ መታመም አለ አያምጣው ነው እግዚአብሔር አያርገውና ማለት ነው። እና ያን ስለሆነ በቃ ያው ግቢው ደግሞ ለማንም ይበቃል። ሃይሚ በቃ ለብሩክ የምትሆን ሴት ናት። እውነት አይታላ ክብር አላት እኮ በቃ ለሰው ልጅ ለማንም ክብር አላት። እኔ ሌላ ሰው እንደዚህ ያደርጋል ብዬ አላስብም። ቤት ድረስ አስገብታዩ ሶፋ ላይ ተቀምጣ ያያቻት እሺ ውጪልኝ በሰላም በስነ ስርዓት ውጪልኝ ማን ነው የሚለው? እዛው አጣፍቶ ነው እንጂ የሚያስወጣው ለሰው ልጅ ክብር ስላላት ነው። እንደዚህ አይነትን ሴት ደግሞ ብሩክ አታስቀይም።
አሁን ደግሞ ብሩክ እየተመለሰ ነው። ሃይሚ ደግሞ ሻንጣውን እንትን የምትዩ ነገር አቁም። አውጥተሽ እዛው እንትን ያልሽውን ሻንጣ አስገቢው መልሰሽ። ቀሱ ነው ማለት እኛም ይደብረናል እንደዚህ ስታረጊ። አዎ በመተሳሰብና አንቺም ያለ እሷ አይሆንልሽ እሱ ደግሞ ያለ አንቺ አይሆንለት እና ሃይሚዬ አንቺ ትልቅ ልጅ ነሽ፣ አስተዋይ ልጅ ነሽ፣ ከማንም ሴቶች የምትበልጪ ነሽ። አሁን እኮ እሷ በጣም አስተዋል ሁኔታ ያው ጭንቅላቷ እኮ በጣም ትልቅ ስለሆነ አስፍታ ስለምታስብ ነው እንጂ እኮ ልጅ ስላለው ሲባል እኮ ጥላ መሄድ ትችል ነበር። ግን ያንን አላደረግሽም እንጂ ከጎን ሆነሽ ያው ብዙ ነገር አሳልፋችኋል። ብዙ ስቃይ መከራ ብታሳልፊ ከዚህ የሚበልጥ መከራ ደግሞ የለም። ያው ከጎን ሆናችሁ ማንም ክፉ አሁን እሱን ክፉ አፈልግም ማንም እኛም አንፈልግም እሷም አፈልግም እንዴ እሷ አሁን ሻንጣው እንደዛ ወጣ ስትወረውር ሙሽ ይሄንን ነገር ብታይ ደስ ይልም ደስ አይላት ደስ አይልም ብሩክ እንደዚህ ሴት ይዤ መጣው ምናምን ሲል ጋሽዬ ያንን ቪዲዮ ደስ አይለውም ለነሱ ይሄ ሁሉ ነገር እየለፉ ነው አይደል እነሱ ደግሞ እንደዚህ ያሆኑላቸው ብሩክ እንደዚህ ሲያደርግ ሃይሚ እንዲህ ስታደርግ ደግሞ የባሰ ነው በቃ ሌላ ቤተሰብ ውስጥ ጥል የሚነሳው ማለት ነው እና እንዴ መሰለ ብሩክ ማውን ያለ ያስተካክል ያለው ነገር ያው ጨረቃ ፋሚሊዎችን አክብሮ የነሱን ትእዛዝ የነሱን ልፋት አክብሮ የደወለልን ሰዓት እኮ ስንት ነገር በቃ እኔ አስተካክላለሁ እናንተ እንደዚህ አትቸገሩ አትምጡ ዝም ብላችሁ ከመሬት ተነስታችሁ ለማንም ሳትናገሩ አትምጡ ወደዚህ እንዴ እኔ ከፈለጋችሁ እኮ እኔ ራሴ ኑ አላላችሁ ደውዬ እኔ እንደዚህ ሰው የሚያስፈልገኝ ቢሆን ደውዬ እንኳን እናንተ እንደውም ምንም ችግር የለም እነ መላኩን እነ ሀብን ጠርቼ እኮ ማስተካከል በልችላለሁ ግን በራሴ ነገር ማስተካከል ስለምፈልግ ነው አሁን መላኩን አውራው ብየዋለሁ ምንም እኛ ከኛ ይልቅ መላኩ በጣም ተቀይሞታል መላኩ አሁን ደብሮታል እና ብሩክም ስታየው አውርተ ለሁለት ደቂቃ እንኳን እኛን እንዳወራን አውራው እንደ ብሩክም ሐሳብ ልክ ነው ስልክ አለማንሳቱ እኮ ስተት እያለ ብሩክም ሐሳቡ ልክ ነው ህፃን ልጅ አይደለሁም በቃ አሁን እኔ በራሴ ነገር ማስተካከላለሁ እንዲህ ደግሞ ካልክ ሴት በማምጣት አይደለም የሚስተካከለው በመነጋገርና በመቀመጥ ነውና ሴቷ ያቺ ሴት አሁንም እንደ እዩ ነው የምትሆንበት ሰበብ ነው የምትሆንበት እዩ አይታላል ባላረከው ነገር ይሄ ሁሉ ነገር ስታበላሽበት ህይወት ነገር ስንት ላይ ህይወቱን ያበላሽ ለትዳር ያሰብካት ልጅ ይሄ ሁሉ ነገር ስታረግበት እና ይሄን ያህል ርቀት ከምትሄድ ልጅ ጋር አሁን ድጋሚ እንዳትጀምር ምንም ነገር ማላቸው ማንንም ማስገባት የለባቸው ሰው በገባ ቁጥር ሌላ መሰናከል ሌላ መከራ ይዞ እየመጣ ነው ያለው እና ሃይሚም ደግሞ እንደዚህ እሷን አስረግዛት መጣ ምን እሷ ደግሞ እንትን አለች አባረረች አትበዩ እሱ ወደ አንቺ ሊመለስ እያሰበ እንዲህ ስትዩ ደግሞ ብሩክም የባሰ ጭንቅላቱ ይጎዳና ልውስ ገብቶ አለይ ደግሞ ሌላ ነገር ነው የምትሆኑት ለማንም አይጠቅም ሃይሚዬ አንቺ ትልቅ ነሽ በጣም አስተዋይ ልጅ ነሽ ለስንቱ የምታስቢ ነሽ እና ብቻ ነገሩን በማገናዘብ አሁን ያ ቤት ያክል ቤት ላይ ያሻው ለብቻው ልትኖርበት ነው ሃይሚ አንቺ ራስሽ ስታስብ አይደብርሽም ትመለሳለች እኮ እሷ እኮ ትመለሳለች ያው ለመቀለም ያህል እንደዚህ ያረጋት የሰው ልጅ ደግሞ በተጋባ ቁጥር ወደ ሌላ ነገር ውስጥ እየሄደ ነው እየተጋጋለ እሷ ውስጥ ብሩክ ውስጥ እያለ ሲሄድ በጣም እየተጋጋለ ነው የሚሄደው ነገሩ እና ይሄን ነገር አስተካክሉልን እኛ በሰላም ሀገራችን ገብተናል ብሩክን አግኝተነው አውርተነዋል አስተካክላለሁ ብሎናል ያው ስልኩን አልሄዳችሁም የሚሉ ሰዎች ነበሩ እኔ እናንተ እንደፈለጋችሁ አስቡት አልሄዳችሁም እኛ እናንተ አይደለም እኮ እንግዲህ ህሊና የሚባል ነገር አለ እናንተ ደግሞ እንዴት እንዋሻለን አልሄዳችሁም ካላችሁ ችግር የለም እንደዛው አስቡት እኛ ካልሄድን ከብሩኬም ያለው ነገር ቪዲዮን ከፈለጋችሁ ቮይሱን ከፈለጋችሁ ደውለን እናገናኛቸዋለን እኮ አልሄዳችሁም የምትሉ ሰዎች ለራሳችሁ እሱ አላያችሁም እንትን እዛ ሆነን ስናገኘው በስልክ ስንል አላያችሁም እኛ ደግሞ ብንዋሽ ህሊናችን እንጂ እናንተን አለ ማዋሽ ህሊና የሚባል ከፈጣሪ በታች ህሊና የሚባል ነገር አለ እንጂ እና ሁሉ ነገር ያለበት ቦታ ደግሞ ሄድን ማለት ለፈጣሪም ደግሞ የማይወደው ነገር ነው እና ይሄን ነው እና የጨረቃ ፋሚሊዎች እኛ እናንተ ደስ እንዲላችሁ ይሄ ነገር እንዲስተካከል በፍቅር እንዲመጡ እየሞከረን ነው እና የምጨምርላችሁ ነገር አለ ብቻ እግዚአብሔር መሀላቸው ገብቶ ከዚህ ባሰ በፍቅር እንዲመጡልን ነው የምንፈልገው እናንተ የጨረቃ ፋሚሊዎች እግዚአብሔር ፍላጎታችሁ ምኞታችሁ ለሀገራችሁ እንዲያበቃችሁ እና ብሩኬም ሃይሚዬም ታርቀው ታስተዋሳለህ እዚህ በቬሎ የሰሩት ቪዲዮ እዛስ በቀለበት በምን አንድ ሰዓት ይባላል የቬሎ ቪዲዮ እኔ መቼም ማረሰው በቃ እና ያ ብቻ እግዚአብሔር ያው ጊዜ ነው ጊዜ የማይፈታው ነገር በቬሎ አሁን ደግሞ ሰርጌ ደግሞ ስና ማቲ ወይኔ ማቲ ማች ለብሰን እስክስታ ስትወርድ አስበዋል እስክስታ ምንድነው ነው ተንበርክኬ ነው የምወርድላቸው እኔ ለነብሩ እና እግዚአብሔር ያብቃቸው ለነዛም በፍቅር የተጀመረው በፍቅር እንዲያባ አምላክ ይጨርሰው እና እነሱም መሀላቸው እግዚአብሔር ይግባና ብቻ የእናንተ ፍላጎታችሁ ምኞታችሁ እግዚአብሔር ያሳካላችሁ ቤተሰብ እናንተም ደግሞ ጸሎት አድርጉላቸው ጥሩ ነገር እንዳያሰማን ጸሎት እናደርጋለን
እንወዳቸዋለን። ማት